ወሯ ነገ በ14 ማለት ዛሬ ቀን ስንት ነው በኢትዮጵያ? ይቅርታ አድርጊልኝ እቴ። ዛሬ 13 ነው። ስለዚህ ነገ ሁለት ወሯ ማለት ነው። ነገ ሁለት ወሯ ነገ ወሯ። እሺ በምንድን በባህር ነው በእንትን ነው ሄደችው? በኤጀንሲ ነው ሄደችው። በኤጀንሲ። እሺ ምንድን ነው የገጠማት? ያው የገጠማት ቅዳሜ አዲስ አበባ ሄጄ ነበር ኤጀንሲ አይደለም ከመጀመሪያው ንገር። መጀመሪያ እህትህ እንደሄደች ምን ገጠማት? ኤጀንሲ ለምን ሄድ ካንተ? ምክንያቱም ብለህ ከመጀመሪያው አስረዳን። ያው ወር ከ15 ቀን እስከሚሆን ድረስ አልደወለችልኝም። በዋይፋይ ከልክላታለች ሴትዮዋ፣ ደሞዝም ከልክላታለች። እስከ ወር ከ15 ቀን አልደወለችም። ገባይ ነው ወደ ኤጀንሲ አልደወለችም። እሺ በወር ከ15ኛው ቀን ደወለች። ደወለችና በቃ ሴትዮዋ እያነቀችኝ ነው ወንድሜ፣ ልታወጣኝ ከቻልክ አውጣኝ። ሴትዮዋ አንቃ ገለኝ ነው አንገቴን። ስለዚህ ደሞዜንም አልሰጠኝም እስካሁን፣ እያነቀችኝ ነው አለችኝ። በቻልኩ አቅም ከዚህ እንድታወጣ ይፈልጋለሁ አለችኝ። ያው በቻልኩት ለኤጀንሲ አመለከትኩኝ። ቅዳሜ አመልክቼ ሰኞ ተደዋውለን ይቀየርሻን ተብሎ ትናንት ማታም አውርተን ዛሬ ጧት ደግሞ አርፋለች ተባለ። ማን ነው አርፋለች አለክ? ከኤጀንሲ ነው የተደወለልኝ። አሁን ኤጀንሲው ጋር ደውለን ማረጋገጥ አለብን። እውነት ላይሆን ይችላል። እንዴት አረፈች? ከመሬት ተነስቶ ዝም ብሎ ያርፋል? የነበረችው መዳም ቤት ነው አይደል? ምን ሆነ አረፈች አላልካቸው? በቃ ራሷን አጠፋች ነው ያለች። ግን ሴትዮዋ እንደምታንቃት ሁላ ነግሬያቸዋለሁ። በአካልም አውርተዋል ከኤጀንሲዋ ጋር። በቀደም ራሱ ሀቡኔን አውርታኝ አምጪ ማዳምሽን ላናግርልሽ ምናምን ነገር ስላት እፈራታለሁኝ። ከዚህ በፊት የሆነች ልጅ ላናግራት ስል እሷ ባለጌና ስልክ ሁሌም ነው የምትይዘው ብላ አለችኝ። ግን ልጅቷ አንድ ቀን ኦንላይን ገብታ አይተናት አናውቅም። እሱ ሁሌም ነው እሱ ኦንላይን ላይ ሲያት አትገባም እህቴ ይላል። አምጪኝ አረብኛ ስለምችል ማዳምሽን ላናግርልሽ ስላትኝ እፈራለሁ ትገለኛለች። ዛሬም ወደ ኢትዮጵያ ልክሻለሁ ስላለችኝ ነው ዋይፋይ ሞላችልኝ አለችኝ። አይ እኔ ግን እውነት መሙቷን አላምንም። እኔ ራሱ አላመንኩም። እስካሁን እኔ ማመን የኤጀንሲውን ስልክ የልጅቷን ፓስፖርት ኮፒ ስጠኝ። አሁኑኑ ቀጥታ ልደውል፣ ኤጀንሲው ጋር ቢሮ ልደውል። በውስጥ ስልካቸውን ስጠኝና የእህትክን ፓስፖርት ኮፒና ስልካቸውን ስጠኝ። አሁን እኔ እዚህ ጋር ላይቭ ላይ ሆኜ ልደውልና ኤጀንሲውን እንጠይቅ። እንዴት ሰው ዝም ብሎ ይሞታል? ያው ለሶፊ ቤታይ ፍቅር እናት ሶፊ የሚለውን አካውንት ፎሎ አድርጊና ስልክ ቁጥር የእሱን ስልክ ቁጥር አሁን ዋትሳፕ ላይ እንዲልክልኝ የቢሮውን የኤጀንሲውን ስልክና የእህቱን ፓስፖርት ኮፒ እንዲልክልኝ ደውዬ አሁን እንድጠይቅ ላኩ። ስልክ አለው እሱ አይደል? ወንድምየው ማነው ስምህ? ወንድሜ ስምህ ማን ነው? አለው ንገራት ስምህ። ተስፋዬ ሞገስ። ተስፋዬ ሞገስ። እሺ ተስፋዬ ስልክ ቁጥር ክላክ በሶፊ አንተ እኔ 16 ቆይ እኔ ነኝ። አይ በውስጥ ትላክ እሷ ሶፊ ትላክ፣ ለሶፊ ትላክ፣ ቤታዬ ትላክ። በኮመንት አይደለም እሺ ቤታዬ፣ በኢንቦክስ ነው የምትልኪው። እሺ አይዞህ ወንድሜ። ተስፋሁን ነው ስሙ ጋይስ፣ ተስፋዬ ሞገስ ነው ያለኝ። እንዴት ትናንት ኦኬ ተስፋዬ ሞገስ ወንድም በየጽፈ እንዴት ትናንት አውጣ ዛሬ ደውለው ሞተች ይላሉ። ዝም ብሎ ይሞታል እንዴ? ራሷ አጠፋች። ኧረ ሰውን ጨረሱት እኮ ራስ አጠፉ እያሉ። በቀደሞም እንደዚህ ቢሮ ውስጥ ገለው በሻርፕ ሰቅለዋት ቁጭ ብላ ራሷን አጠፋች ይሉናል። ንገራት ቤት መቀየር እንፈልጋለሁ ምናምን ሁሉንም ነገር ያለችክ እንዳለ ንገራት። እንዳለ እህት ያለችንም ንገራት። አሁን እኮ እሱ ግራ ስለገባው ነው። ንገራት በደንብ። ተረጋጋ። ቆይ ቀስ ብሎ ይወጣል። አይዞህ ወንድሜ።
እሺ የኤጀንሲው ቆይ ልላክለት። የኤጀንሲውንም ልላክልሽ አቡ። አይ መጀመሪያ ራሱ ነው የሚልክልኝ። እኔ ዋትስአፕ ላይ አሁን ሀቢባ ላይ ስለው እሺ ዋትስአፕ የለኩም። ኢሞ አለው። ቴሌግራም አለክ? ቴሌግራም አለው። ዋትስአፕ ነው የሚጠቀመው። እሺ ቴሌግራም ወይኔ ቁጥር ልላክልሽ በዚህ አዎ በእናትሽ አዎ፣ ያንቺን ስልክ ላኪና ለሶፊ ዋትስአፕ የምትጠቀሚ ከሆነ እኔ ዋትስአፕ ስለሆነ የምጠቀመው አንቺ ከሱ ስልክ ወደ አንቺ እየላክሽ ወደ እኔ ትልኪልኛለሽ ማለት ዳች ያላ የኔ ቁጥር 76 ቤቱ እህቱ ሞታበት ሳውዲ አረቢያ ዛሬ። ግን ያው እውነት ላይሆን ይችላል። አውቀውም ሊያስደነግጡት ሊሆን ግን አውቀው እንዴት ኤጀንሲ ሞተች ይላል። አዶን አሁን ደውለን እንጠይቃለን ኤጀንሲ። ላክሽማ? አዎ ላኩኝ። እንትን ትላለች እንዴ ኢየሩስ ቮይስ ምናምን ታስቀምጥላለች። ማን ነው ስምሽ? ቮይስ እኔ ቤተልሔም ነው። እሺ ቤተልሔም አቢባ ነኝ። የልጅቷን ፓስፖርት ኮፒ እና የኤጀንሲውን ስልክ ላኪልኝ። ቮይስ አድርጌልሻለሁ። ዋትስአፕሽን ቼክ አድርጊ ማሪ። እሺ እሺ እስቲ ቆይልኝ። በምን ሞተች አይታወቅም። ነቀላቸው አስገባት መልሳችሁ። አይዶን አይዞህ ትኖራለች ብዬ ተስፋ መስጠትም ከበደኝ። ደግሞ እውነት ቢሆንስ ኤጀንሲስ እንዴት ሳትሞት ሞተች ይላል አይልም ደፍሮ እንደዚህ አይደል? በጣም ብዙ እየሞተ ነው ሳውዲ በተከታታይ ምንም ስለማይገኝ ምንም ስለማይደረግ መሰለኝ። በቀደምም ያባይነሽ ያው እስካሁን እንግዲህ ክስ ላይ ነው ጉዳዩ። ትዕግስትም እንደዚሁ በዛኝ የዛሬ 2 ሳምንት ትዕግስትና አባይነሽ መዳም ቤት ትዕግስት አባይነሽ ቢሮ ትዕግስት መዳም ቤት ተገደሉ። ከዛ ራሳቸውን አጥፍተው ነው ይላሉ። አስገባት ልጅቷን የጻፈች
የሳውዲውን ነው እኮ የምፈልገው ማሪ። አንቺ ለክሽልኝ የኢትዮጵያ ቁጥር እኮ ነው የሳውዲ ዩኒፎርሟ ላይ ያለው የሳውዲ አረቢያ ኤጀንሲ ስልክ ቁጥር አለ አይደል? የሳውዲውን ነው የምፈልገው እኔ። የኢትዮጵያ ደላላማ ምን ያደርጋል? እዛ ላይ ፓስፖርቷ ደግሞ የተላከልኝ ጥራት የለም እና ፓስፖርቱን ደግሞ ሴቭ አድርጊና ጋላሪ ላይ ጥራት የለውም። ዙም ሳደርገው ስሟም ፓስፖርት ቁጥሯም ምኑም በትክክል አይታይም። እና ይሄ እንደዚህ አይነት ፓስፖርት ኮፒ ለኤምባሲ አይላክም። ግዴታ ይሄን አንቺ ከተላከ ላይ ስክሪንሻት ነው ያደረግሽው። ዳውንሎድ አድርጊው፣ ሴቭ አድርጊው ጋላሪ ላይ መጀመሪያ፣ ከዛ ወደ እኔ ላኪው። ሳውዲ ዘጋ ደግሞ በህጋዊ በኤጀንሲ እየሄዱ ያሉ እኮ ነው እየሞቱ ያሉት። በባህር እየሄዱ ያሉት እኮ አይደለም እየሞቱ ያሉት። የሚገርመው ነገር ህጋዊ መንግስት ፍቃድ የሰጣቸው ቢሮዎች ሰባቶች አጣዋትኝ ልጅቷን ውዶች። ችግሩ ኤምባሲ ነው። ቤት ታይታለች። ፍቅርን አስገቢያት ይታለች። እየጻፈች ያለም ኔትወርኳ ነቅሏት መሰለኝ። አጣኋትኝ። ሳፊ ፍቅር እቹ ታገኘዋት። እሷን አግኝቻታለሁ። እሺ የልጅቷ ማን ነበር ስሟ? ቤታ የፍቅር እናት። ቤታ የፍቅር እናት ነው አይደል ስሟ? ፍቅር ደውይለትና ሲመጣ ይጻፍ። ደውዬለታለሁ መንገድ ላይ ነኝ አለኝ። በቃ ቤት ሲገባ መጥቶ ይጻፍ። እንደዚህ አሁን ጥራት አለው። አየሽ ወርቅ አለም ሞገስ አስቻለው ልጅ ናት ደግሞ እኔ እናት አፈር ልብላ ስታሳዝን። የሳውዲውን ኤጀንሲ ስልክ ቁጥር ላኩልኝና ነይና ጊቢ ጻፊ መተሽ ኮመንት ላይ። ልጅቷን ነው ቤታ ወይንስ ቤታ የኛን ነው የምትሉት? ይታለች ቤታ ቤታ ፍላወር ላኪ። ታሳዝን። ፓስፖርት እዚህ ጋር ይዘጋብኛል። ፓስፖርት ካሳየኋችሁ ጩጬ ናት ስታምር ደግሞ የትውልድ ቦታ አዋሽ መልከሳ ይላል። የት ነው አዋሽ መልከሳ? እድሜዋ ገና ልጅ ናት። 2002 የተወለደ ሰው አሁን ስንት አመቱ ነው? ኢትዮጵያ አሁን 2018 ነው። 2018 ነው እንዴ? 16 አመቷ ነው። አይ እንደዛማ ቢሆን ፓስፖርት አይሰጣትም። 2002 አይሰጣትም ፓስፖርት። በፈረንጅ ነው በቃ። የትውልድ ጊዜ ዲሴምበር 2002 ዲሴምበር 12 2002 በፈረንጅ ነው። ግልሽቷ በፈረንጅ ከሆነ ስንት አመቷ ነው?
በፈረንጅ ከሆነ 24 አው ግን አትሆንም ፊቷ 24 አትሆንም 16 17 ብትሆን ነው። አትሆንም ጨምራ ነው ለፓስፖርት ብላ 2002 ባበሻ ስትላቸው እነሱ በፈረንጅ ጽፈውት ነው። እድሜዋን ጨምራ ነው እንዲሰጣት ፓስፖርት አረብ ሀገር ለመምጣት እንጂ ጩጬ ናት፣ አንድ ፍሬ ናት። 2002 በፈረንጅ የተወለደ ዲሴምበር 2003 በሉ። ለምን ዲሴምበር ስንት ነው የሚለው? የሳውዲው የላቸውም መሰለኝ። ደውልባቸው። ማናት አንዲት ልጅ ዛሬ ሞተች ብለው ሳውዲ አረቢያ። ማነው ስሟ? ወርቅ አለም ሞገስ ትባላለች። የት ሳውዲ የፈረደበት ሳውዲ እንዳለ እየሞተ ያለው ህዝቡ ሳውዲ አይደል እንዴ? ደግሞ እኮ በህጋዊ መንገድ የሚሄዱት ናቸው እየሞቱ ያሉት። በባህር የሚሄዱት ህገ ወጦቹ ሳይሆን በህጋዊ መንገድ መንግስት ፍቃድ በሰጣቸው ኤጀንሲዎች የሚሄዱ ሰዎች ናቸው እየሄዱ እየሞቱ ያሉት። በጣም ያሳዝናል። ምን ሆና ነው? ከሄደች ገና ነገ በ14 በኢትዮጵያ 2 ወር ይሆናታል። ወር ከ15 ቀን ደውላ አታውቅም ነበር። ወንድሟ ተስፋዬ እንዳለው ወር ከ15 ቀን ደውላ አታውቅም። ከዛ በ16ኛው ቀን በወር ከ16ኛው ቀን ደውላ ወንድሟን ከዚህ ቤት አውጣኝ፣ መዳም ልትገለኝ ነው፣ እያነቀችኝ ነው። እንግዲህ የመጀመሪያ ደውሏን አስቡት። ታንቀኛለች ምናምን ብላ ትነግረውና ወንድምየው በነጋታው ኢትዮጵያ የላካት ደላላ ቢሮ ይሄድና እህቴን መዳም እያነቀቻት ነው፣ ልትገላት ነው እና እባካችሁ ቤት ቀይሯት ይላቸዋል። ከዛ እነሱም እሺ ትቀየራለች ብለው ሳይቀይሯት ዛሬ ጠዋት ደውለው ሞታለች አሉ። ራሷን አጠፍታለች። ኢማጅን በሄደች 2 ወር ሳይሆናት ገና። እኔ አሁን የሳውዲውን ኤጀንሲ ቁጥር የኢትዮጵያውን ነው የላኩልኝ ደላላ ቁጥር። እኔ የሳውዲውን ነው እየጠየኳቸው ያለሁት። ብኔ ላክልኝ። ምንድን ነው የሚልኩልኝ? እኔ የጠየቅኩት ይህንን ራሱ በሰው ነው በግድ ያገኘው ቁጥሩንና ይሄ የጠየቀና ቅዳሜ ምንም የለንም። ይህን ራሱ ዛሬ አታለናቸው ከኤጀንሲ የተቀበልን ፓስፖርቷ ማለት ነው። እና የለንም የሳውዲ የኢትዮጵያ ብቻ ነው። እና የሳውዲው ቁጥር ከሌላችሁ ታዲያ እውነትነቱን እንዴት ነው ማረጋገጥ የምንችለው እኛ? የሳውዲ ስሙ ከሌላችሁ ስሙን እንኳን ብትሰጡኝ ጎግል ላይ ሰርች አድርጌ ቁጥሩን አወጣ ነበር። የሳውዲ ኤጀንሲ የተቀበላት ኤጀንሲ ስም ከሌላችሁ ምንም ከሌላችሁ ይሄ በ09 የሚጀምር ስልክ ቁጥር ብቻ ካላችሁ እኛ እውነትነቱን የምታወሩት ነገር እውነት ስለመሆኑ ማረጋገጫችን ምንድን ነው? ልጅቷ መታ ከሆነ ሳቧት ጋይስ። እሷ ናት። እሺ የመዳሟን ስልክ ቁጥር ስጡኝ። የደወለችበትን የመዳምን ስልክ ስጡኝ። ቪዲዮ አብሩ፣ ቪዲዮ አብሩ። ኦኬ የደወለችበትን የመዳምን ስልክ ስጡኝ። አረብኛ የሚያወራው ነው አይደል? አረብኛ የሚያወራ ካለም እኛ እናወራለን። አይደለም የሳውዲ ኤጀንሲ ስም ምንድን ነው? የመክተቡ ስም እና ስልክ። እሺ እንዲተባበሩ ነው ታውቃለህ? አይ ማወቅ ፈልገን ነው እኛ ደግሞ ከዚህኛ ራሳችን። እሺ እባክህን ደውልና ንገረን።
እሺ እባክህን ማን ጋር ነው የደወልሽው? ማን ነው? ደላላ በደላላ ነው የሄደችው። ደላላ ነው ያገናኛት። ደላላ ነው የሚለው ደላላው ነው ጂሲክ ያገናኛት። አንዴ ተስፋዬ ላናግረው ፕሊዝ። ተስፋዬ አሁን የተደወለው ማን ጋር ነው? እሺ አቤት። አሁን የተደወለው ማን ጋር ነው? ደላላው ነው። ደላላው ጋር ነው። ደላላው ማለት የላካችሁልኝ ስልክ ደላላ ነው። ደላላው አይደለም፣ ያ የቢሮ ቁጥር ነው ኤጀንሲው። ለእናንተ ደውሎ ሞታለች ያላችሁ ማን ነው? ኤጀንሲው ነው ደውላ እንደዚህ ያለ። ደውሎ ሞታለች ያለው ኤጀንሲ የደወለው አካል ስሙ ማን ነው? ሴት ናት? ወንድ ነው? ወንድ ነው። ስሙን እንኳን አላውቅም። እሺ ደውሎ ሞታለች ትክሲ ልክ ምን አልከው? ምን ጠየቅከው? በምን አልከው? በቃ እርግጠኛ ነው። ምን እንዴት ትናንት አውርተን እንዴት ዛሬ ሞታለች ትለኛለህ ስለው በቃ እኛ ምንም ማድረግ አንችል አርፋለች አለች። በቃ ደጋግሜ ስደውል እርግጥ ነው ልክ ነው አለ። ሁሉም ጋር ስደውል እኮ ምን አለ? ከዛ አስክሪን ይመጣል አልክ? ምንም አላለኝ። የሆነ ወረቀት ምናምን ነው ከመዘጋጃ ወንድሟ መሆኑን አረጋግጠን ይዘና አስክሪን እንዲመጣ ነው ያለ። እሺ የመዳሟ ስልክ አለ የደወለችበት አንተ ጋር በወር ከ16ኛው ቀን ደውላ መዳም አነቀችኝ ከዚህ ቤት አስወጣኝ ያለችክ ስልክ ቁጥር አለክ? የሲስተር ነው ይሄ በኢሞ ነው ያወራነው እሷ ጋር። እንዴ እህትክ በመዳም ስልክ አይደለም የደወለችው? በራሷ ስልክ ነው የደወለችው? ስልክ አላት? በራሷ ስልክ ነው የደወለችልኝ። ስልክ ደውላ አታውቅም? ወር ከ15 ቀን አላልክም? ኬታ መጣች ስልክ ደሞዝ ካልተሰጣት ወር ከ15 ቀን እስከሚሆን ድረስ ዋይፋይ ፈቀደችላትና ዋይፋይ ሰጣን ነው የደወለችልኝ። ኦኬ ስለዚህ የመዳምም ስልክ የለህም? የሳውዲ አረቢያው ቢሮም ስልክ የለህም? አዎ የለኝም። ታዲያ እኛ በምንድን ነው የምናረጋግጠው? ታዲያ እኔ እኮ ሳውዲ ኤጀንሲ ልደውል ነው የሳውዲ ኤጀንሲ ስልክ ብዬ ጠየኳችሁ። እንሺ ኢትዮጵያ ያለው ኤጀንሲ ልደውል እስኪ ከተሰጠ የሳውዲውን። ቢሮ ሄደክ ነበረ? አዎ ቅዳሜ ነው የሄድኩት ቢሮ። ምንድን ነው ስሙ ቢሮ? አልሰፈር አልሰፈር። ስፔሊንጉን ትልኩልኝ ያላችሁ ዋትሳፕ ላይ ላክልሽ? እሺ አዎ እሷ ትላክልኝ። በእንግሊዝኛ ስፔሊንጉን ላኪልኝ የኤጀንሲው። እሺ ይታአለክ ይሻካለክ ለኔ በኢሞ ላክልኝ ነው። የቱ ካላስ እንደዚህ አታው የታለ በጋር ተገባ ይሁን ይሄን ፎቶ አንስተከው ነው በአማርኛ ነው የተጻፈው። ችግር የለውም እኮ ላኪልኝ በአማርኛ ቢሆን። ይሄ ባምቢ ነው የሚለው ላካችሁልኝ ቁጥር ራሱ ዋትሳፕ አለው። ስገባ የሆነች የኤጀንሲ ከሆነ ለምን እንትን አይልም? ለምን የኤጀንሲ የስም ፕሮፋይል አይሆንም? ለምን የሴት ፎቶ ሆነ ዋትሳፓቸው? እርግጠኛ ናችሁ የላካችሁት ቁጥር ትክክለኛ ቁጥር ነው? ለበራ ትክክል ነው ማለት እኔ በኤጀንሲዎች ቁጥር ማቀው ኤጀንሲ ዋትሳፓቸው ላይ የኤጀንሲያቸውን ስምና ምንታቸውን ነው ፕሮፋይል እንጂ የሚያደርጉት። ሌላኛውን ስልክ ዝጉት እንድንደማመጥ ባካችሁ። ሌላኛውን ላይቭ ሌላ ሰው አጠገባችሁ ይሄን ላይቭ የከፈተ አካል ካለ ስልኩን ይዝጋ፣ እኛ መደማመጥ እንድንችል ፕሊዝ። ኤጀንሲ ቁጥሮች የለም የኔ ኢሞ ነው ፋይል ዋትሳፓቸው ብዙ ጊዜ የራሳቸው ሎጎ ምልክት እንጂ እንደዚህ የሰው የግለሰብ ፎቶ አይደለም የሚያደርጉት። ለዛ ነው እርግጠኛ ናችሁ ቁጥሩን ትክክል ናችሁ ያልኳችሁ። ዋትሳፕ ላይ ላካችሁልኝ።
ራሷን እዛ አሁን ያየው ፎቶ ቢሮ አይታሃታል? ቢሮ ሲሄድ አይቻታ ንገራት። ይሄ አሁን ያሳየሽኝ ፎቶ ሲያሳይ አሳይኝ እያለሽ ነው። አንዴ ስክሪንሾቱ ዝግ ስለሆነ በሌላ ስልክ ፎቶ ላንሳው። ቶሎ ይሄን ላይቭ ካዩ ፎቶውን እንዳይቀይሩት። 1 ሰከንድ። ኦኬ አሁን አሳይካለሁ። እቺ ልጅ አይተካታል ቢሮ ስትሄድ። ይሄ ነው ዋትስአፕ የላካችሁልኝ ቁጥር። ይቺ ናት። ራሷ ነች። አይተካታል? ይቺ ነው ያገኘኋት። ስለዚህ የቢሮዋ ባለቤት ናት ማለት ነው። ጥሩ ልደውልላት። ለበረራ ስትሄድ የለበሰችው እኮ ለበረራ ስትሄድ የለበሰችው ዩኒፎርም ላይ እኮ ስልክ አለ። ቤታ ልብ አላልኩም ነው የሚልሽ። ተሸኛት ቦሌ የለበሰችውን ዩኒፎርም አላየከው? አላየሁትም። እኔን ስማለሁ ብለሽ እሺ፣ ቆይ አሁን ደውልላት። የኢትዮጵያ ያለው ኤጀንሲ ጋር እስቲ አሁን ደውልለት። ቅድም አገኛለሁ አላለ? ታዩ እኔ ልደውል ነው። ቆይ ልጅ ሴትዮዋ ጋር ልደውል ነው የላካችሁልኝ ጋር። እሺ በዚህ ስልክ ቁጥር ነው ዛሬ ጧት የተደወለልክ? ለምን ከኔ ጋር ፎከስ አታረጉ? በተለያየም ስልክ ደውሎልኝ የተደወለልክ ዛሬ በዚህ ቁጥር በተማከለ በላካችሁልኝ። አሁን ቤታ የፍቅር እናት፣ አቤት። አንቺ አሁን ዋትስአፕ ላይ በላክሽልኝ ስልክ ነው የተደወለለትና ሞታለች የተባለው? በሱ ነው። ሌላ ቁጥርም አለ። በዚህም ደውላለች። በዚህም ደውላለች። በኋላ ላይ ደግሞ በሌላም ቁጥር ደውላለች። ሌላኛውንም ቁጥር ላኩልኝ። ይሄ ካልተነሳ በሌላኛውም እንድደውል። እሺ ሁሉንም ልላክላት። የእንትኑን ስም አላክሽልኝም እኮ የኤጀንሲውን ስም ሲያነሱ ምንድን ነው የምለው? እንትን ቢሮ ማለት አለብኝ እኮ ስሙን ላኩልኝ አልኳችሁ። ምን ሆናችሁ ነው ድንብርብራችሁ የወጣው እንደዚህ? እሺ ወንድምዬው ደንግጦ ነው። እሺ እሷስ? አሁን እኔ እሱ ዋትሳፕ ስለሌለው በእሷ ዋትሳፕ ነው ኮንታክት እያደረኩ ያለሁት። አሁን ስሙን በጽሁፍ ላኩልኝ ዋትሳፕ ላይ ብዬ ነበር። ኦልሬዲ ጠራና ቶሎ ብዬ ዘጋሁት። ለምን ሲያነሱ ምን ብዬ ላውራ? የቢሮውን ስም ማወቅ አለብኝ። እንትን ቢሮ ነው ብዬ ነው ንግግር መጀመሪያ ያለብኝ አይደል? ዩኒፎርሙንም አላዩም። ፓስፖርት ኮፒም አልነበራቸውም። ከደላላው ነው አሁን የተቀበሉት። ቢያንስ ስትልኩ እህቶቻችሁን እንግዲህ ከ2 ወር በፊት ማለት ገና 2 ወር ማልሞላትም አዲስ ናት። ስትልኩ ሄደው የሚቀበላቸውን የሚለብሱትን ዩኒፎርም ፎቶ ያዙ። እኔ ሁሌ ነው የምናገረው፣ የቤተሰቦቻችሁን እንትን ያዙ። ፓስፖርት ኮፒ ጎግል የምትሉ ይሄ የኢትዮጵያ ነው እኮ የኢትዮጵያ ቁጥር ነው፣ የሳውዲ አይደለም። የሳውዲው ቢሆንማ ቁጥሩን ጎግል ላይ አስገብቼ የኤጀንሲውን ስም ማውጣት እችላለሁ፣ ወይ ስሙ ካለኝ በስሙ ቁጥሩን ማግኘት እችላለሁ። ግን የሳውዲ አይደለም የኢትዮጵያ ነው። እና ስትልኩ ቤተሰቦቻችሁን ቃይወዲት አንቺ አፈሽ ተቀመጫለሽ። እዛ ሄደሽ የምታዩን ዘዥ እንትን ሲሄዱ እህቶቻችሁ ሚስቶቻችሁ ሲሄዱ አረብ ሀገር የሚቀበላቸውን ኤጀንሲ ስምና ስልክ ፓስፖርት ኮፒያቸውን ያዙ። የሆነ ነገር ሲደርስባቸው እንደዚህ ውጥንቅጣችሁ እንዳይወጣ። አልሰፈር እኮ አልሰፈር ይኸው ላኩልኝ። አልሰፈር በውጭ ሀገር አሰሪና ሰራተኛ አልሰፊር ነው። አልሳፍር ነው እንግሊዝኛው። አልሳፍር ነው የሚለው አማርኛው አልሰፊር መሰለኝ። ኦኬ ልደውል።
ሚውት አድርጉ ፕሊዝ። ሄሎ ሰላም ጤና ይስጥልኝ። ሄሎ ሰላም ጤና ይስጥልኝ። አልሰፍር ኤጀንሲ ነው? ሄሎ አይሰማም? አልሰፍር ኤጀንሲ ነው? ሰላም ጤና ይስጥልኝ። ኦኬ ኦኬ። በእናንተ ኤጀንሲ ሳውዲ አረቢያ የሄደች እህታችን ወርቅ አለም ሞገስ አስቻለው አርፋለች ተብሎ ለወንድምየው ዛሬ ተደውሎለት ነበረ። እውነት ነው? በምን ሆና ነው ያረፈችው? ያለው ፌዴራል ያለ መንግስት ነው። እኛ ደግሞ እዚያ ታውቀናል እንዲታወቅ ማለት ነው። ምን እንደሆነ እሺ። የሳውዲ ያለውን ኤጀንሲ የተቀበላትን ኤጀንሲ ስልክ ቁጥር ልትሰጪኝ ትችያለሽ? እዛ ደውዬ እንድጠይቅ። አዎ ቁጥሬን አላየሽውም? የምደውለው ከካታር ነው። አረብ ሀገር ነው የምኖረው። አረብኛ እችላለሁ። እስቲ አሁን ዛሬ ነው የሰማሁት። እሱም በዚህ ሄደ ነው ወደዛ ማለት ነው። እሺ እና አሁን አታገኝ ወይ ጠዋት ነው አሁን የሚገባና ራሳሽ ከሰላሳ አምስት ነው ደረራ ወደ ሳውዲ ነው ያለው። ማን ነው ወደ ሳውዲ እየሄደ ያለው? አለቃችን እዚህ ነበር። ኦኬ እዛ ነው የምሰራው። የኔን ስልክ ነው የሰጡሽ? ለምን የዛ ያለው ያለቀኝ ስልክ ነገ ጠዋት ነው የሚገባው። የቢሮውን የሳውዲ አረቢያ ያለውን ቢሮ ስልክ ዋትሳፕ ላይ ኮንታክት ላድርግሽ እና ትልኪልኛለሽ? እሱ ስላለ እኮ የእሱን ነው የምሰጥሽ። እሱ ነው ያለው የእሱን ነው የምሰጥሽ። እሱን ደግሞ ማግኘት ስለማትችል ልላክልሽና ጠዋት ትደውይለታለሽ። ጥሩ። እኔ ግን የምፈልገው ከኢትዮጵያ የሄደውን አለቃችሁን ሳይሆን የምፈልገው ሳውዲ ያለውን ነው የምልሽ። እዛ ሳውዲ ላይ የሚሰሩትን እሱ ነው የሚሰራው እኮ ታዲያ እሱ ነው እያልኩሽ ያለው። ከኢትዮጵያ የሚሄደው ነው የሚሰራው። ኦኬ ምናዊ ነው? ኦኬ እሺ ምናዊ ነው? ኢትዮጵያዊ ነው። ኦኬ ኦኬ እሺ ጥሩ። አረብኛ ትችያለሽ ብለሽ ስለጠየቅሽኝ አረብ መስሎኝ ነበረ። አረብኛ አለ ግን እነሱ ስናይሉ እሱ ይሻላል ብዬ ለሁሉም ነገር። ኦኬ ከአረቦቹ ጋር ቢሆን እኮ ዳይሬክት ኮንታክት ባደርግ ደስ ይለኝ ነበር። ለምን ኤምባሲ ፓስፖርት ኮፒዋን ስላክላኩልኝ ኤምባሲ ኢንፎርም እንዳደረጋቸው እሱ ልላክልሽና ብቻ እሱ እኮ ሲያወራሽ የሆነ ነገር ትገባባላችሁ። ኦኬ ለመሰለሽ የሳውዲውን የኤጀንሲውን የፈለኩትኝ ለኤምባሲ ኢንፎርም ላረግ ስለሆነ ፓስፖርት ኮፒዋን፣ ኤጀንሲውን ስልክ ቁጥር፣ እኔ ስሙን ብቻ ብትሰጪኝ ከጉግል ላይ ማውጣት እችላለሁ። የኤጀንሲውን ስም እዛ ከእናንተ ጋር የሚሰራውን ኤጀንሲ። አልሰፊርማ ኢትዮጵያ ያለው ነው። ኢትዮጵያ ያለው ነው። አሚያል ስፔሊንግ ልትነግሪኝ ይችላል? አይ መሰለኝ እንጃ ወይ ካላየሁት አላውቀውም። እሺ አይተሽ ንገሪኝ ወይ ባነሩን ፎቶ ከላክሽልኝ። እሺ አሁን ኮንታክት አደርግልሻለሁ ዋትሳፕ ላይ። እሺ ቴንክ ዩ። እሺ ቴንክ ዩ። እሺ ኤጀንሲ ሆነው ምን ሆና እንደሞተች አያውቁም። ኢማጅን። ሰላም እናት፣ አሁን ኮንታክት አድርጌሽ ዳይሬክት ደውዬልሽ ነበረ እና የሳውዲ ያለውን ከእናንተ ጋር የሚሰራውን ኤጀንሲ ብራንቹን ስም እንድትልኪልኝ ነበረ። ስማቸውን ከላክሽልኝ ቁጥራቸውን እኔ ከጉግል ላይ ማውጣት እችላለሁ። ቴንክ ዩ።
ቢሮ ስትሄድ ያገኘሃት አሁን ያወራሃት ማለት ነው። ስሟን ታውቀዋለህ? ተስፋዬ። አቤት። ስሟን ታውቀዋለህ? አሁን ያወራሃትን አሁን ፎቶ ላይ አሳይቼ ክሷን ነው ትልኝ። ስሟን እሺ፣ አጎቶችክ ምናምን እዛ እንደነበሩ ታውቅ ነበር አንተ? አሁን ቢሮ እንደዋሉ አዎ ታውቅ ነበር? አዎ። አንተ የምር ወንድሟ ነህ? ወንድሟ ነኝ፣ ታላቅ ወንድሟ ነኝ። አይ ማለት ቢሮ አጎቶችክ ቢሮ እንደነበሩ ስላልነገርከን ነው። አሁን ያው እኛ ጋር ውለው አሁን የወጡት አጎቶቿ አንቺ አላወቅሽም ወይ ምናምን አለችኝ እኮ። እኔ ሩቅ ቦታ ስለሆንኩ ነው። እኔ ከሰኞ ነው የተመለስኩት። ሩቅ ቦታ ነኝ ያለሁት። እሱ እኮ ደንግጦ ነው ማለት አቅቶት። ስለዚህ አጎቶችህ ጋር ወይ ደውልና በምን ሞታ እንደሆነ እንደተነገራቸው ንገረና። እስኪ ደውል አጎቶችህ ጋር ስፒከር አድርገህ። እኔ ለእኔ ደውለው ራሷን አጥፍታለች ብለው ነገሩኝ እኮ። ከአጎቶችህ እንስማ፣ ደውልላቸው። አሁን እውነት ቢሮ ነበራችሁ ወይ በላቸው፣ ጠይቃቸው። ምን ሆና ነው ሞተች የተባላችሁት በላቸው። ላውድ ላይ አለ። ሄሎ ካሳሁን፣ ምን ነበር ያለው? ቢሮ ነበራችሁ ወይ በእውነት? ፊርማውን አስፈርሞ ይዘንጣና ቢሮ ነበራችሁ እንዴ? አሁን ወደ ቤት ይቻላል እኮ ቀን ነበራችሁ ቢሮ? ሌላስ ምን አላችሁ? በምን እንደሞተ ይሰናል? የእናት ያባት ልጅ መሆኑን ወረቀት ዜምጣ፣ ከዛ የውጭ ጉዳይ ሚኒስትር ቢሮ እዚህ ወረቀቱ ነው ነገር እሱን አጽፍ ያለው ስምና ስልክ፣ የሳውዲ አረቢያ ያለውን ኤጀንሲ ስምና ስልክ። በምንድን ነው ሞተች ያለች? አልነገረውም። መደዋወል አልችልም ማሪ፣ እኔ ቮይስ መደራረግ ይቻላል። አቤት። ሌላስ ምን አሉ? ሌላ ምንም አላሉ። ከዛ ኃላፊ ያስፈልጋል፣ ግን ከኛ ኤጀንሲዎች አንደኛውን እንጠይቃለን። ከዚህ ያለውን ኃላፊ እሱ ብቻ ወረቀቱን አስፎ ሰዓት ላይ ገጅ ቶሎ ያምጣልና። እሺ በቃ አጽፍ ያለው ምንድነው? ምን ሆና ነው የሞተች? ምን ሆና ነው የሞተችው አሏችሁ? ለምን አትላችሁ? ሙና ነው የሞተችው። ምን አልነገሩም? ምን ሆና እንደሞተች እንደዛ ስንጠይቃቸው እኛም አላወቅንም፣ ገና አላሳወቁንም አሉ። ገና ነገራ። እሺ እኛም አላወቅንም ነው የሚሉት እኮ። እንዴ መቼ ነው የሚያውቁት? አሁን እሷ አለቃችን ወደ ሳውዲ ሄዷልና ነገ ይገባል ነው እያለች ያለችው። ያው እኔ የወንድም መሆኑ ምስክር ወረቀት ምናምን ይዘና ሳላለችኝ እሱን ወረቀት ነው ውክልና ስትለኝ እሱን ነው እንትን ያሉት እና ራሷን እንዲያጠፋች ነው ነገረችኝ። ኦኬ እሱ ሲመረመር ይታወቃል። ችግር ላይ አሁን የኤጀንሲውን እሷን እየጠበኩ ነው፣ እየደወለችልኝ። እኔ ደግሞ ዋትሳፕ ኮሊንግ እዚያ አይሰራም እና ያልኳት ነው።
ዋትስአፕ እየሞከርኩ ነው። ምንም አይነት የላካችሁ ቁጥር እንዳለ የኤጀንሲ ነው። ሄሎ አገኘ እንኳን አረብኛ ትችያለሽ ብላ ለምን ጠየቀች? እንጃ እሺ ደውልልኝ አሁን ቁጥሩን አመጣለሁ ያለው ልጅ እሷ አላከችም። ምን አለች? አላከለም እሺ ትንሽ ታገሰኝ ነው የሚለው። ወደ ሳውዲ ስትሄድ ባነር ያለው እሱ ላይ ታውቁ ሃይማኖት ደረጀ ነው ስሟ ልጅ ነው። የቢሮ ባለቤት ሃይማኖት ደረጀ ነው ስሟ። አሁን የደወልኩላት የቢሮውን ግን አላከችም። እየጠበቅን ነው። አቧራ ልጅቱ ታውቃለች። ልብሱን የሚሰጧቸው ራሳቸው ናቸው። ታዲያም ለምንድን ነው ማትልክልኝ? እንዴት አብሯቸው የሚሰራን ድርጅት ስምና ስልክ ለመላክ የሁሉ ሰዓት ይፈጃል? እዛ እነሱ ከኢትዮጵያ ሰራተኛ ሲልኩ የሚቀበልላቸው ዩኒፎርሙ የሚሰጣቸው ከቢሮ ነው አይደል? ስለዚህ ዩኒፎርሙ ላይ ስምና እንትን አለ፣ ስምና ስልክ አለ። የደወለልክን ሞታለች ብሎ የደወለልክን ስልክ የትኛው ነው? እኔ አሁን ኮንታክት ያደረኩት ሃይማኖት ደረጀን ነው። 90 መጨረሻው ስንት? ለምን አጎቶቹ ካልተቀበሉም ቢሮ መዋላቸው ካልቀረ ሳውዲ አረቢያ ያለውን ቢሮ እስኪ ጠይቀው። ለምን ሳውዲ አረቢያ ያለውን አቤት እሱ ቢሮ ስለሆነ ላይነሳ ስለሚችል ከዛ ልጆቹ ላኩልኝ ብሏቸው 5 ቀን ጠብቀን ብለው ነው። እሺ እላለሁ።
እሺ አምስት ደቂቃ እንጠብቃለን። ዩኒፎርሙ ላይ ያለው የቢሮ ስለሚሆን ላይ እነሳስለን ችግር የለም። አይነሳ፣ ስሙን ነው የምንፈልገው። ይላኩልን። ዩኒፎርሙ ፎቶ ያለው አካል ይላክ። ጎግል ላይ ሳስገባው ቁጥሩ፣ ሎኬሽን፣ ሁሉ ነገር ይወጣል። የቢሮ አለ እንዳንተ ዩኒፎርም ላይ ለምሳሌ ላክች ዩኒፎርም ላይ ያለው ቁጥር አለ እንዴ? እሺ ላግልኝ። እሺ ምን አለክ? 5 ደቂቃ ጠብቀኝ ነው የሚለው። እሺ ዩኒፎርሙን ይላክልን። ዩኒፎርሙ ዋትሳፕ ላይ አይታው አልመለሰችም። አይታዋለች ግን እየመለሰች አይደለም። ስደውልልኝ መደዋወል አልችልም፣ ጀስት ቁጥሩን ላኪልኝ ብያት አሁን ዘናካም ሰርች አድርጊ ይወጣልሻል ቁጥሩ የሚል በይሆናል እኮ ነው ያላረግም። በይሆናል ደውል ነው እንዴ? እርግጠኛ ያልሆነ ነገር እንዴት ይደረጋል? ሳይሆን አይቀርም አይባልም። አንድ ኤጀንሲ ኢትዮጵያ ውስጥ ሳውዲ የሚሰራው ከሳውዲ ካለው ጋር ውል ተፈራርሞ የሚሰራውን ኤጀንሲ ራሱ ውስጥ ነው የሚያውቀው። ገባችሁ እንጂ ጎግል ላይ አልሳፋር ኤጀንሲ ከምን ኤጀንሲ ጋር ነው የሚሰራው ብላችሁ መጠየቅ አትችሉም። ይሄ የእነሱ ፐርሰናል ስለሆነ እነሱ ብቻ ነው የሚያውቁት። እነሱ ብቻ ሊነግሯችሁ የሚችሉት። ወይ ደግሞ ቤተሰብ ጎበዝ ከሆነ ጠንቃቃ ቤተሰብ ካላችሁ ከዩኒፎርማችሁ ላይ ፎቶ አንስቶ ይይዛል። ሲሸኛችሁ ኤርፖርት ዩኒፎርማችሁ ላይ ፎቶ አንስቶ ሳውዲ የሚቀበላችሁን ቢሮ ስምና ፎቶ ይይዛል። እነሱ እኮ ፓስፖርት ኮፒ እንኳን እኮ አልያዙም። ወንድማ ፓስፖርት ኮፒ እንኳን እኮ የለውም። አሁን ነው ስትሞት እኮ ከደላላው የተቀበለው ፓስፖርት ኮፒ። እህቶቻችሁ ሚስቶቻችሁን ወደ አረብ ሀገር ስትልኩ ፓስፖርት ኮፒያቸውንና የሚቀበላቸውን ደላላ እዛ ሀገር ሄዶ የሚቀበላቸውን ኤጀንሲ ስልክና ስም ያዙ። የሆነ ነገር ቢሆኑ በምን ትፈልጓቸዋላችሁ? በምን ታገኟቸዋላችሁ? ሄደው ጭራሽ ካልደወሉ ሲጠፉባችሁ ደላላውን ቁጥር ስጠኝ አትስጠኝ ጭቅጭቅ፣ ሳውዲ የተቀበላትን ስጠኝ አትስጠኝ ከምትጨቃጨቁ አስቀድማችሁ ስትሸኟቸው ከዩኒፎርማቸው ላይ ፎቶ ማንሳት። ያው እኛ ሳውዲ የተቀበላትን ኤጀንሲ ማግኘት አልቻልንም። ባለቤቷም ደውዬላት በዋትሳፕ ልክልሻለሁ በስሙን በቃል ያላቀውም ማለች። ይኸው እስካሁን እየላከች አይደለም። ከ5 ደቂቃ ብሏል። እንግዲህ 5 ደቂቃ እስከሚልክልክ እንጠብቃለን። 5 ደቂቃ ያለው አጎትክ ነው ወይስ ደላላው ነው? ተስፋ 5 ደቂቃ ያለው አሁን 5 ደቂቃ ይልኩልኛል ያለው ደላላው ነው ወይስ አጎትክ? ማንን ያወራኸው? ሚውት ናችሁ። ደላላው ነው ያለኝ። ደላላው እሺ፣ 5 ደቂቃ አይሞላም። ደላላው ነው ያለኝ። እሺ የእሷን ፎቶ አሳይኝ። ፓስፖርት ብቻ ነው ያለን። ፎቶ አለ፣ ኖርማል ፎቶ ካለ ላኪልኝ። ቤታይ ፍቅር እናት ኖርማል ፎቶ ካለሽ ላኪልኝ ዋትሳፕ ላይ። እሺ እንልክልሻለን። ፎቶ ምንም የለም። ድንገት አንድ ቢሮ ከእሷ ጋር ያሉ የሚያውቋት ካሉ የቢሮውን ስልክ እነሱ እንዲሰጡን የቢሮውን ስምና ስልክ። እንዴት እሷ ፎቶ የለም ስልክ ላይ
እንትና ጋር ሲሄድ ደምረና ለብቻዋ የለም አሻንሶ ለብቻዋ እንጂ እንደዚህ ያዥ ፋይናንስ ልካልኛለች ወይ ደለተችው ገና ኮፒ ሳላረገው ማሪ ቁጥሩን ሳልወስድ እኮ ደለትሽው ውዴ ቆይ ነው አግኝቼው ልካልኛለች አገኘሁት ይሄ ነው አይደል የኤጀንሲው ስም ሎጎአቸው ይሄ ነው መለያቸው ብዙ ተመሳሳይ ኤጀንሲዎች ስላሉ እርግጠኛ መሆን ፈልጌ ነው ሎጎውን ያከበብኩበትን ይሁንና አረጋግጪልኝ ፕሊዝ ቴንክ ዩ ኤጀንሲው ልደውል አሚያል አልሳፊር
ዋትስአፕ ላይ ሰጣትና እናንተ መልሳችሁ ይላካችሁልኝ ኦሬዲ እኮ ላከችልኝ ሃይማኖት ጌታቸው ኤጀንሲዋ ባለቤት ልካልኝ ዋትስአፕ ላይ ኦሬዲ ደውዬ ያላነሱት ናቸው እኮ ግን በዋትስአፕ እኔ ከጎግል ላይ አውጥቼ ትክክለኛ ቁጥራቸውን በዋትስአፕ ኮንታክት አድርጌያቸዋለሁኝ ግን አውቶማቲክ ሪፕላይ ስለዚህ ሲመልሱ እነግርሃለሁ የሱን ስልክ ልከሽልኛል አይደል ግን ዋትስአፕ የለውም ተስፋዬ ዋትስአፕ ዳውንሎድ አድርግ እሺ ቢሮ ሲመልሱ እንድነግርህ ተስፋዬ አቤት የእህትክን ፎቶ ላክልኝ ዋትስአፕ ላይ አንድ ሁለተኛ ደግሞ ዋትስአፕ ዳውንሎድ አድርግ እሺ ዋትስአፕ ክፈት እሺ ቢሮ ሲመልሱልኝ እንድነግር ለቢሮ ቮይስ አድርግ ያለው በአረብኛ በዋትስአፕ ሳውዲ ላለው ቢሮ እና ሰውየው አለቃቸው በረራ ላይ ነው ከኢትዮጵያ ወደ ሳውዲ በሯል ነገ ጠዋት ያናግርሻል ብላኛለች የኤጀንሲዋ ባለቤት ሲመልሱልኝ መልሼ እንድነግርህ ዋትስአፕ ክፈት እሺ ቀጥታ አንተ እንዳገኘ እሺ እና ፎቶዋን እስካሁን አልደረሰኝም የእህትክ ፎቶ የፓስፖርት ብቻ ነው ያለኝ ልልክልሽ ነው እንዲያው ልልክልሽ ነው አሁን እስኪ ያወራሽ እስክጨርሱ ብዬ ነው በቃ ላኪልኝ ጨረስን በቃ ዋትስአፕ ክፈትና ቢሮ ምላሽ ሲሰጥ ምን ሆና እንደሞተች ኤምባሲም እናመለክታለን መጀመሪያ ከቢሮ እንስማ ቢሮ ምላሽ ይስጥ አመሰግናለሁ በለ ችግር የለውም ዋትስአፕ ክፈትና ሲከፍት ንገሪኝ እሺ በቴሌም ዋትስአፕ ሲከፍት ከፍቷል ብለሽ ንገሪኝ ቁጥሩ ኦሬዲ አለኝ አሁን ከፍትለታለሁ እሺ አሁን ከፍትላታለሁ አሁን ፎቶዋን የልጅቷ ፎቶ ደግሞ በዋትስአፕ ልክልሻለሁ ሀቡና መሰለኝ እሺ ላጎቶቼ ምንም ነገር እንዳይፈርሙ ለቢሮ ፈረሙ እንዴ ምንም ነገር ቢያስፈርሟቸው ራሷ ማጥታ ነው ምናምን የሚል ነገር እንዳይስማሙ እንዳይፈርሙ ጉዳዩ ሳይጣራ አስክሬን ሳይመረመር ሳይጣራ ዝም ብሎ ቢሮ ምንም ነገር ፈርሙ ቢላችሁ አንተም ሆነ አጎቶቿ እንዳትፈርሙ ዝም ብላችሁ አስክሬን ምርመራ መደረግ አለበት እሺ ወክልና በኔ ያለው ስለሆነ አልፈረምሽ እኮ እንዳትፈርሙ ነግርሻለሁ እሺ በቃ ሲመልሱ ነግርሃለሁ እሺ ዋትስአፕ ላይ ከዛ አጠራሃለሁ እሺ በጣም አይዞክ እሺ አመሰግናለሁ ሰስና እሺ ፉአድ